ጉድ ሳይሰማ መስከረም አይጠባ ይባላል። ውዶቼ እግዚአብሔርን ዛሬ የሰማሁት ነገር ለማመን በጣም ከብዶኛል። በጣም ከሚባለው በላይ ማለት እኔ ሲጀመርም ከዚህም በፊት ተጠራጥሬያለሁ። እነዚህ ሰዎች ከየት እየሰሙ ነው? በምን እርግጠኛ ሆነው ነው እየመጡ እዚጋ ሚዲያ ላይ ድራማ ነው የሚሉት? ሌሎቹ ልጆች ሳያውቁ እነዚህ ከየት አውቀው ነው ድራማ ነው እያሉ የሚሉት ምናምን ነገር። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። አሁን ላይ እየተደረገ ያለው በቡሩኬና በሃይሚ ላይ ማለት ነው ሁሉን ነገር በዝርዝር ነግራችኋለሁ። ሁሉን እውነታውን ማለት ነው እንቅጭን ነው የምነግራችሁ። በቅድሚያ ትናንትና የሆነ ቪዲዮ ሰርቼ ነበረ ፍፄ ምናምን ብዬ ለተናገርኩትኝ በጣም ይቅርታ ፍፄ ማለት ፈልጋለሁ። ባጭሩ ለማብራሪው ደግሞ በሌላ ቪዲዮ እመለስበታለሁ። ግን ይቅርታ ማለት ፈልጋለሁኝ። ሌላው ግን እኔ አሁን ማውራት የምፈልገው ዛሬ ስለመጣሁበት ጉዳይ ነው። እግዚአብሔርን ነው የምላችሁ። እዚህ ጋር የብሩኬንና የሃይሚን ፎቶ ፕሮፋይል ያደረጉት ለምንድን ነው የምትሳደቡት? ስራ ነው እኮ ለምንድን ነው እንደዚህ የምታደርጉት ምናምን ይላሉ አብዛኞቹ ማለት ነው። ግን እውነቱ እሱ አይደለም ውዶቼ። እኔ ስሰማላችሁ ማለት ነው በውስጥ መስመር ለተወሰኑት ወዳጆቻቸው እዛ የብሩኬንን ጓደኞች የሆኑ ሰዎች ከነሱ ጋር ያወራሉ። የሚያወሩት ምንድን ነው? ስራ ነው በሉና ለሌላው ኦዲየንስ ተናገሩ። ለነዚህ ለተሳዳቢዎቹ ለምኖቹ ሄዳችሁ ስራ ነው ብላችሁ ተናገሩ ምናምን ነገር ብለው ይናገራሉ ማለት ነው። ግን ነገርየው ስራ አይደለም። የሚገርማችሁ ነገር ማለት ነው ሃይሚ ምንም የምታውቀው ነገር የለም አሉ። ሃይሚ ምንም ነገር የምታውቀው ነገር የለም። ብሩኬ በጣም ዙሪያ ጥምጥም ሄዷል። በቃ ከሃይሚ ለመራቅ በጣም ዙሪያ ጥምጥም ሄዷል። ያችን እዩ እርጉዝ ናት ብሎ መጣ፣ አልተሳካለትም። እንደገና ደግሞ ይችን በድጋሚ አመጣ። ሌላው ነገር ደግሞ ሃይሚና ብሩኬ ተጋብተዋል ምናምን ብላችሁ አውሩ ብለው ላይክ ባልና ሚስት ናቸው ብላችሁ አውሩ ተብለው ራሱ እዚህ ትክታክ መንደር ያሉ የነሱ ወዳጆች በውስጥ መስመር ይነገራቸዋል አሉ አውሩ እየተባለ። ይሄ ራሱ ውሸት ነው ውዶቼ። የኦዲየንስን አፍ ለማሳዝና በቃ ኦዲየንስ የመጨረሻ እንዳይናደድባቸው የተደረገ ነገር እንደሆነ ነው የሰማሁት። ሌላው ነገር ደግሞ እንኳን ሊጋቡ ቀርቶ ምንም የፍቅር ጥያቄ ራሱ አልተጠያየቁም አሉ ሁለቱም ማለት ነው ሃይሚን ብሩኬም። እና ይሄ ድራማ ራሱ ሃይሚ አታቅም። ይሄ እንደዚህ አይነት ነገር ደግሞ ብሩኬ እንዲሰራ ሌላ የሚገፋፋው ሰው አለ አሉ። ይሄ እንደዚህ አይነቱን ነገር እንዲሰራ ብሩኬ ሃይሚ የምታውቀው ነገር የለም። ሰው ግን የሱ ጓደኞች የሚገፋፉት አሉ። የኔን ጠብ በጣም የሚፈልጉት ጓደኞች አሉ የብሩኬ። እኔ በጣም ያናደደኝ እና ያበሳጨኝ ነገር ለምን በዚህ ደረጃ ለምን እንደዚህ ሊሆን ቻለ? ምን አጠፋች ሃይሚ? ምን በደለች ነው የኔ ጥያቄ ያልተመለሰልኝ። ለምን? ሌላው ነገር ደግሞ ምድረ ልጋጋም ማለት ነው ሃይሚ ብሩኬ ሴት ይዞ ሲመጣ ብቻ ነው ወይ የምትናደጂው? ከዛ ውጪ ለምን ህይወትሽን አታስተካኪ ብላችሁ አፋችሁን የምትከፍቱት ማለት ነው? ይኸውላችሁ እሷ ሴት ልጅ ናት፣ እንደናንተ አይደለችም። ሃይሚ ሴት ናት። ሴት ሁሉ ሴት አይደለም። ሴት ናት ስላችሁ ሴት ሁሉ ሴት አይደለም። ገባችሁ? ሃይሚ ግን ሴት ናት። እናንተ ሴት አይደላችሁም። እንደዛ ያላችሁት ማለት ነው። ምን እንድትለው ፈለጋችሁ? ቀለበት ይዛ አግባኝ እንድትለው ምን ፈልጋችሁ ነበር? የፍቅር ጥያቄ እንድታቀርብለን ነበር የፈለጋችሁ? አፋችሁን ከፍታችሁ አልገባኝም። ሴት ይዞ ሲመጣ ታዲያ እዛ ጋር የሰጣት ተስፋስ የሰጣት ተስፋ እኮ አለ። ብዙ ነገር የሚቀበጣጥራላት ነገር አለ እና አፏን ከፍታ ሴት ይዞ ሲመጣ ወደ ቤት ዝም ብላ መቃበል ነበረባት። እሷ ሰው አይደለችም? ተስፋ እየሰጠ ተስፋን እየመገበ ቁጭ አድርጎ ያኖራት ሴት አይደለችም? እጇን አጣጥፋ ዝም ብላ ነበር መቀመጥ የነበረባት? መጣላት የለባትም? ዝም ብላ ነበረ በቃ የሆነ የተመቸን ህይወት ኑር ምናምን ማለት የነበረባት? እንዴት ነው የምታስቡት? ሴት ሲመጣ ብቻ ነው ከብሩክ ጋር የምትጣዩ? ከዛ ውጭ ምናምን ነገር ምን ማለት ነው? እንዴት ነው የምታስቡት? እኔ በጣም ነው አንዳንዶቻችሁ የምትገርሙኝ ማለት ነው። ትቀን ያለሽ ምናምን ነገር። ቅናት አይደለም ይሄ። ቅናት ሳይሆን የተሰጣት ተስፋ ስላለ ነው። የማይኖርላትን ህይወት አጓጉል ምኞቶችን አጓጉል ነገሮችን ሲሰክሳት ስለነበረ ያንን ነው እንጂ ልትናገርም ልትጣላም ልትጨቃጭቅም ያደረጋት
እሷን መጣላትም ፈልጋ አይደለም፣ ክብሯንም ዝቅ አድርጋ ከሴት ጋር አፏን መከፋፈት ፈልጋ አይደለም። ጭንቅላታችሁን ክፈቱት። ከምን የተነሳ ነው ሀይሚ እንደዚህ አይነት ሴቶች ሲመጡ በብሩኬ ህይወት ውስጥ ለምን እንደዚህ ትሆናለች ምናምን ነገር እንዴ? እሱ እኮ ነው ዙሪያ ጥምጥም እየሄደ ልጅቷ ተስፋ እንድትቆርጥ በቃ ሌለ ከራሱ እንድትርቅ እያደረገ ያለው እንጂ ሀይሚ መራቅ ፈለገች? ሀይሚ ቤት ውስጥ ወንድ ጎትታ አመጣች? አልገባኝም እኔ እንዴት እንደሆነ። ዛሬ ትናንትና በጥፊ ስትላት ጆሮዋን በጥፊ መታት፣ አፍንጫዋ እስከሚነስራት ድረስ ደም እስከሚፈሳት ድረስ ዛሬ ይሄኔ ሐኪም ቤት ገብታለች። ምንም እናውቀው ነገር የለም። እኔ ያላወቅኩትን አላወራም። ሐኪም ቤት ትሆናለች። ከዚህ በፊት እንደዛ ሐኪም ቤት ገብታ ነበረ። ወድቃ ጭንቅላቷን መቷት ከኋላ። አስቡት። ምንድን ነው የምትጠብቁት? እስከምትሞት ነው የምትጠብቁት? አልገባኝም። ወይንስ ሞታ ስታዩ ነው የምታምኑት? ሞታ ስታዩ ነው ላይክ የእሷ በደል የሚገባችሁ? እንደዚህ መደብደቧ ደም መፍሰሱ ምናምን አልገባችሁም? አንድ ሰው ካልሞተው በቀር እና ምንም ነው የያዛችሁት። እኔ የተረዶት ይሄ የመጨረሻ የድድብና ጥግ ነው። ብሩኬ እያደረክ ያለው ነገር በፍጹም ስህተት ነው። ሀይሚ ማታቀውን ድራማ በሷ ላይ እየሰራ ያለው የዩ ይበቃ ነበረ። በጣም ይደብራል። በዚህ ልክ ማለት ነው። በዚህ ልክ እንዴ! ሀይሚስ ብትሆን የማታቂው ነገር ውስጥ መጋፈጥ የለብሽም። ነገሩ አይፈረድብሽም አንቺም። ምክንያቱም እዚህ ጋር እሱ ለአንቺ የሚነግርሽ ሌላ ነው፣ ሌላ ደግሞ በኋላ ደግሞ የሚያደርገው ሌላ ነው። ለአንቺ ፍቅር ያጫውትሻል፣ ከዛ ደግሞ ሌላውን ድራማ ይሰራል ከጓደኞቹ ጋራ። ይደብራል። በጣም በጣም የሚደብር ነገር ነው። እኔ የምሬን እምላችሁ ያቺ ደግሞ ከካም ቤተሰቦችሽ እንዲጠሉሽ እነዛ የሚወዱሽ ሁሉ እንዲጠሉሽ ነው የማደርገው። ልጋጋም ሀይሚን ከነ ንፍጥ ከነ ለሃጯ ነው የምንወዳት። ንፍጥና ለሃጭ የለባትም እንጂ ሲጀመር ከነ ጥፍር ቆሻሻ ነው የምንወዳት። በክት ምን ሆነች ነው? ሀይሚ እኮ ነች። አንቺም ለመወደድ 30 ሂማን ሄር ቀጣጥለሽ ጥፍር ቀጣጥለሽ ብሩኬ ላይ ትለጠፍ ያለሽ አንቺም ሰው ሆነሽ ማለት ነው። እንኳን ሃይማኖትን ማንም አይጠላትም። ማስረግጬ ነው የምነግርሽ። ሌላው ነገር ደግሞ ብሩኬ ሀይሚን የሚጎዳ ስራ አትስራ። የምትወዳት ከሆነ እንደዛ አይነት ነገሩን አቁም። ማትወዳት ከሆነ በዚህ በአንድ ፍሬ ልጅ ላይ እቃቃ ባትጫወት ጥሩ ነው። እኔ ይሄንን ነው ማለት የምፈልገው። ዙሪያ ጥምጥም እየሄድክ ልጅቷን የስነ ልቦኗ እንዲነካ አታደርግ። እኔ በጣም ነው ይሄ እየደበረኝ ያለው አሁን ላይ እየተደረገ ያለው ከሚባለው በላይ እና እኔ የሰማቸው ነገሮች ይሄንን ይመስላሉ። እዚህ ጋር እየመጡ ሰው ስራ አይደለም ይሄ ትክክለኛ ነገር ነው እያሉ ሲጨቃጨቁ ሲናገሩ እንዲ አንደርስታንድ ያደረጉ የተማረ ሰው እኮ ይሄንን ነገር አንደርስታንድ ያደርገዋል። ምንድነው እየተደረገ ያለው? ምንድነው ሁኔታው ይላል። የሚያገናዝብ ሰው ብልህ የሆኑ ሰው ሴቶች ህይወትን የኖሩት ያውቁታል። እና መተው ይሄ ስራ አይደለም፣ ይሄ እውነተኛ ነገር ነው፣ ይሄ ትክክለኛ ነገር ነው ብለው ተናደው ሲያወሩ እረ ስራ ነው ብለው አፍ ለማሳዝ ከዛ ቁጭ አድርገው ሰው ይልካሉ። እዚህ ጋር ቲክታክ ላይ እናንተ በልጃችሁ ወይንም በእናንተ ላይ ቢደርስ ኖሮ ስራ ነው ብላችሁ ሽንጣችሁን ገትራችሁ አትከራከሩም ነበር። ለማንኛውም ልብ ይስጠን ነው ማለት እንፈልገው ለሁላችንም።